ቀድሞ አላሙዲና ከድጃ የተባሉትን ናታንና ቤዛንን እግዚአብሔር አምላክ በዚህ በረት አጽንቶ ይጠብቅልን። ከድር ይባላል። ከእስልምና እምነት ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመልሷል። እግዚአብሔርን አመስግኑላችሁ። ምን ብቻ ጾሙን በሙሉ በሱባኤ ነበር የሰነበተው። የሚገርማችሁ ነው። እቺ የጌሾ ሱስ ነበረችበት። ትንሽ ሲቀማምስ ጀግና ይሆናል፣ አለቃው ላይም ሊጨፍር ይላል። በመስሪያ ቤት የሚሰራበት መስሪያ ቤት አረንጓዴ ቢጫ ሳይሆን ቀይ አይቶ ነበር። ጎጆ አርሴማ መጥቶ ጌሾውንም እርግፍ አርጎ ትቶ መጠጣቱን ሱባኤ ይዞ ከረመ። አባ እባክዎት ካለቃዬ አስታርቁኝ እያለ ይጨቀጭቀኝ ነበር። ነገ ስለው ከነጎዳ ስለው መጨረሻ ላይ ለበዓሉ ወደ ቤቱ ተነስቶ ሄደ። ሱባኤውን ጨርሶ እየደወለ ነገሩልኝ አለ። አንተ ቀጥ ብለህ ሄደህ ከዛ ክፉ ስራዬ ታርሜያለሁ፣ አለቃዬ ይቅርታ አድርግልኝ ብለህ ጠይቅ አልኩት። አለቃው ላይም ደግሞ ቀድሞ የአርሴማ ምልጃ ደርሷል ለካ። ሁለተኛ ድርጅቴ ውስጥ እንዳትደርስ ሰራተኞችንም ታበላሻለህ ብሎት ነበር። በዚህ በሱባኤ ከረመ። አለቃዬ ይቅርታ አድርግልኝ፣ ወደ ማንነቴ ተመልሻለሁ፣ አንተን ሳይሆን እግዚአብሔርን ነው የበደልኩት፣ እግዚአብሔርን ይቅርታ አድርግልኝ ብየዋለሁ፣ አንተስ ምን ትላለህ ብሎ ሲለው ልጅ እኔ አንተ ሰው እንድትሆን እንጂ በእውነት አንተ ሰርተህ የምትበላውን እንጀራን ያንተ ልከለክልህ አስቤ አይደለም ብሎ በስልክ እዛ ሆኖ አገናኘኝ። እንዳውም እንድትመጣ ብየዋለሁኝ፣ ይመጣል አንድ ቀን። እግዚአብሔር ይመስገን። እስኪ አመስግኑ ሁላችሁም። አሁን ደግሞ እዚህ ጋር የምታዩቸው እነዚህ 3 ልጆች ክርስትና አልተነሱም። የዛሬ ሳምንት ክርስትና ይነሳሉ። ክቡር አባታችን መመሪያ ሰጥተዋል። ሁላችሁም እንግዲህ 2 ወንዶች ናቸው፣ አንዷ ሴት ናት፣ ሔዋን ናት። በዛን ማለት ነው። እግዚአብሔርን አመስግኑ ሁላችሁም። ማንኛውንም በዚህ ቤተክርስቲያኒቷ አገልግሎቱን በተመለከተ ክቡር አባታችን በነፃ እስከ ሰርቲፊኬቱ እንዲሰጥ ለ3ቱም ልጆች ውሳኔ ያስተላልፈዋል። ደስ ይበላችሁ። ማን ይመስገን። አንተ 11 ሰዓት እዚህ ድረስ አለዛም ቅዳሜ መጥተህ እዚህ ደር ልጆችን ይዘህ መጥተህ ማን ይመስገን። እስቲ እግዚአብሔርን አመስግኑ ሁላችሁም። ያንሳል አመስግኑ ሁላችሁም። የሚገርም ነው። እስኪ ዙሪ ወደዚህ ነው የኔ ልጅ። ያው መጀመሪያ ልጅ ወልደሽ ነበር፣ በመሃል ደግሞ ጠፋ። እስቲ ተናገሪ አንቺ። እኔ ለሰው ነው የመጣሁት እኮ ተናገሪ። ለሰው ማለት እዚህ አምጥቻት ከዛ እኔ ከ5 ዓመት በኋላ ለራሴ ሰጠች። የሰማችሁ ነው አይደለም? ምንድነው ያለችው? እኔ የኔ ጉዳይ ማክተሞ ነበረ፣ ለሰው ነበር ለምን የመጣሁት ኤጀንሲ ሆኜ። ነገር ግን የኔም የተዘጋው በር ተከፈተ። ከ5 ዓመት ቆይታ በኋላ የልጅ ተሸክሜ ቆሜያለሁ። አመስግኑልኝ። በሚስጥር የተነጋገረችውን ስለቷን አስገብታለች። እግዚአብሔር ይመስገን። ልጃችንንም እግዚአብሔር ያሳድግልን። አሁንስ ይመጣ ሌላ ተፈሪያለሽ እንዴ? ይመስገን አሳድጋለሁ አልፈራም እያለች ነው። ያለ በጀት አይፈጥርም እግዚአብሔር። ማን ይመስገን። 2 ሰዎች እንድትመሰክሩ ጋብዛለሁ። አሁን የመጨረሻው እግዚአብሔር ካደረገላችሁ ልጅም ሆነ ከተደረገላችሁ ነገር ልጅ ጠይቃችሁ ያገኛችሁ ወደ ዞሬኔ ጋር እንድትመጡ ጋብዣችኋለሁ። ማንኛውንም ተአምር አርሴማ ያደረገችላችሁ 2 ሰዎች ነው። ምን ያስፈራሽ? አሁን እናቶቻችን ልጃቸው የአርሴማን የብራናውን ገር ተሸክመው እየዞሩ ነው። የዛሬ ዓመት ደግሞ ልጅ ይዘውልን ይመጣሉ ማለት ነው። ምስጋና ለሥላሴ። ይሄ የምታዩት ልጃችን ይገርባችኋል። እዚህ ነው ደንዝዞ ነበር የመጣው። የመጣለት ከነበረበት አጋንን ተፈወሰ። ከትምህርት መውደቅ ነበር። በዚህ እድሜው ትምህርት ቤት አይሄድም ነበር። እላው ላይ ያደረበት ለእናት ለአባቱ መታዘዝ አቁሞ ነበር። ወደ አውሬነት ተቀይሮ ነበር። ምን ይደረግ? በላው ላይ ያደረውን አጋንንት ይገርማችኋል። ጎረቤትም መልካም ነውና ወደ ጎጆ አርሴማ ሂጂ ስሏት እናት ልጇን እየጎተተች በግድ ይዛ ትመጣለች። የመጣለት ተፈወሰ።
አሁን 8ንም 9ንም አልፎ ወደ 10 ተሸጋግሯል። ወደ ትምህርት ቤቱ ገባልኝ። ስለቴ በሚስጥር ምንጣፍ ነበረ ይዤ መጥቻለሁ አመስግኑልኝ እያለች ነው ምስጋና። ምን አደረገችልሽ አንቺስ? ነይ ክቡራን እንግዶቻችን በሀገር ውስጥም በውጭም ያላችሁ ፕሮግራሙን እየተከታተላችሁ የመንክር ሚዲያ ታዳሚዎች ሆናችሁ አሁን እየተላለፈላችሁ ያለው በጎጆዋ አርሴማ ያለው ተአምር ነው። ሁላችሁም በያላችሁበት ሆናችሁ በቤትም በስልካችሁም ፕሮግራሙን የምትከታተሉ በጽሞና እንድትከታተሉ እንጋብዛችኋለን በትዕግስት። እስቲ አመስግኑት እግዚአብሔርን ሁላችሁም። እሺ ምን አደረገችልሽ አርሴማ? አርሴማ በመጀመሪያ ለምናት ነበር ሁሌም ማለት ነው። ቅድስት አርሴማ እንደ ጓደኞቼ ትዳር ስጭኝና ልጅ ስጭኝ ብዬ ለምን ነበር። በመጀመሪያ በቤተሰቦቼ ተጓዳይ በሽታዎች በጴንጤ እምነት ነበሩ። ከዛ ቅድስት አርሴማ ቤተሰቦቼን ወደ ኦርቶዶክስ መልሽልኝ ብዬ ሁሌም አለቅስና እጸልይ ነበር። ከዛ አንድ ቀን አርሴማ ደግሞ ስራዋን ሰርታ መሰለኝ በአባቴ ላይ አደረች። ከዛ አባቴ መጸለይ ምናምን አቃተኝ አለ። ከዛ ምን የት ሄደሽ ነው አለኝ። አረ እኔ ማለትኩም የት ሄዳለሁ እኔ ይሄው ካንተው ጋር ነው እንዴ ብዬ ከአባቴ በጣም ተጣላሁኝ። ከዛ ተጣልተን በቃ እኔ አንተ ልጅ ማደለም አንተ ማልወለድከኝም እኔ ካሁን በኋላ የመቤት ልጅ ነኝ ብዬ ከሱ ተጣልቼ ወጣሁኝ። ተጣልተን ከወጣን በኋላ ሰው እንደዚህ ተሰብስቦ አባትሽ ነው ምንም ቢሆን ስጋዊ አባትሽ ነው ምናምን ብሎ ሰው አስታረቀኝ። ከዛ ከታረቀን በኋላ ከረጅም ጊዜ በኋላ ደግሞ ተመልሼ አባትም ያው ግዴታ ስጋዊ አባትም ስለምፈልግ ብዬ ከአባቴ ጋር ታረኩኝ። በቃ አባቴ እኔ አንተ በፈለከው እምነት መሆን ትችላለህ ግን የኔን እምነት ካሁን በኋላ እንዳትነቅፈኝ አልኩት። ከዛ እሺ አንቺንም እምነት አልነቅም ግን ልጆቼን አትሰጂብኝ አለኝ። ልጆቼን አትሰጂብኝ ልጆች ሁለት ልጆች ወስደሽብኛል ወደ አንቺ አርገሽብኛል አሁንም ደግሞ እቺ ልጅ ልትወስጂብኝ ነው እንዴ አለኝ። እኔ አልወስድብህም መምጣት አይፈልግ በራስ እኔም ነበርኩኝ እንደነሱ ተመልሻለሁ አውቄ። ከዛ ብዬ ያንን አባት ተናልኩት። ከዛ ጁሩ አርሴማ ሄድኩኝና ጁሩ አርሴማ ቆይቼ ከጁሩ አርሴማ ቆይቼ ከመጣው በኋላ ጎጆ አርሴማ የምትባላለች ተባልኩኝ። ጎጆ አርሴማ ከመጣው በኋላ በቃ እዚሁ መመላለስ ጀምር ጊዜ ቅድስት ሳላቀው ጓደኛ ያስኩኝ በጓደኝነት ይያለው እቺ ልጄን ጸነስኳት። ቅድስት አርሴማ ሊሰጠችኝ ይሄው ዛሬ በፊታችሁ ቆሜያለሁ። ልጄም አሁን 6 ወር ሞልቷታል። የሚገርማችሁ ነው እቺ ልጃችን በዚህ ፍለፊታችን የቆመችው ማለት ነው። ምናልባት ከሷ የሰማችሁትን ሰምታችኋል። ይቺ እህታችን የምታዩት ትዳር አልነበረኝም የመጀመሪያው ማለት ነው። እንግዲህ ከመጨረሻው ወደ ላይ ልውጣ ብዬ ነው። ትዳር አልነበረኝም ብዙ ገዳማት ሄጃለሁኝ በበረሃው ቡላ ሄጀ ነበር። ነገር ግን አንድ ጓደኛዬ ጎጆ አርሴማ ለምን አትሄጂም አልኳት። የትዳር ጓደኛ አልነበረኝም ብቻዬን ነበርኩኝ። ቤትም ሰላም አልነበረኝም ከአባቴም ከቤተሰቦችም እንዲሁ አንዳንድ ውከት ነበር። በእምነት ምክንያት ተለያይተን ነበር። ነገር ግን ይገርማችኋል የሚገርማችሁ ነው በእንዱ በፈተና ላይ ያለሁኝ ጎጆ አርሴማ መጣሁኝ። በጎጆ አርሴማ አለቀስኩኝ እዚሁ ባላገኘሁኝ እያለች ነው። ምስጋና ለስላሴ። አደራችሁን ደግሞ የሰው ባል እንዳትቀሙ እሺ ጥንቃቄ። እዚሁ ባላገኘሁኝ ልጅ ስጪ ብያት ነበር። ይሄው 6ኛ ወሩ በጎጆ አርሴማ የተሰጠኝ ልጅ አመስግኑልኝ እያለች ነው። ከአባቴም ከቤተሰቦችም አባቴም ወደ እምነቱ ተመልሷል ጠፍቶ ነበር። ቤተሰቤ ሁሉ በጎጆ አርሴማ ተቀድሷል። እኔም ልጅ አግኝቼ 6ኛ ወሩ አመስግኑልኝ እያለች ነው። ከዚህ በመቀጠል ደግሞ ልጃችን ይሄውና ዝጋ ምክንያቱም ልጅ ዛቆማለች። እስኪ ከሷ እንስማ። እሺ ወንድሜ መጀመሪያ ታሞ ነበር ወደዚህ የመጣሁት ጸበል ለወስደው ብዬ ጸበል ጧት ሲነቃ ጸበል አልሄድም አለኝ። ከዛ ወደ ጎሄ ፍልውሃ የሚለው ስመጣ ከረቀት እዚህ ባንዲራዋን አየውኝና ይሄ ቤተክርስቲያን ምንድነው ብዬ ስጠይቅ አርሴማ ነው አሉኝ። ልክ በሩ ላይ ስደርስ እንቢውለኝ የነበረው እሺ ብሎ ይገባ ተጠመቀ። እዛው ዕለት በእግሩ መሄድ አይችልም ነበር በእግሩ ሄደ ቀጥ ብሎ ጸበሉን ጨረሰ። ከዛ በኋላ መስከረም 29 እዚህ ቦታ ላይ ምስክርነት ሲሰጥ ነበር። አንዲት ባልሳት ክሩቤልና ሱራፌል የሚባል ልጅ ወለደች ተብሎ ማለት ነው። እግዚአብሔር አተርፈኛል ብዬ መጣው ሰማዕቷን ጸበል ተጠመቁ በጀሪካን ልጅ ይርኩ። ይሄን ቀን ካወኩበት ጀምሮ ጸበሉን አንድ ቀን ተለይቶኛ ያቀም ሳልጠጣና ሆዴን ሳልቀባልቀር መጨረሻ ላይ ባልትራሳውንድ ስታይ ምንድነው ይሄ ነገር እንዴት ሊሆን ቻለ
አሉኝ። ሰማዕቷ አደረገችው ብዬ አልኳቸው። ይሄው ወልጄ ታቅፌ ወንድ ልጅ መጥቻለሁ። ክርስቲያን እኔም በሕይወት አለው በእምነት ድኛለሁ ልጅም ታቅፌያለሁ አመስግኑልኝ ማለት ነው። ዘይሳኑ ለእግዚአብሔር አልዓዛርን በሶስተኛው ቀን ተነሳ ያለው እግዚአብሔር ከሷ ጋር ነበረ። ያው በጎጆ አርሴማ ጸናች የተባለውም ሳይሆን የእግዚአብሔር ምሕረት መጣ። ሶስተኛ ልጅ ወለደች። ክብር ምስጋና ይሁን አምላካችን። ምን አደረገችልሽ አርሴማ? ወንድሜ ታስሮብኝ ነበረ። የት እንደታሰረ የማይታወቀው ግን የዛሬው ነበር የታሰረው። በቃ አርሴማ ወንድሜ ታመጣች ልጅ አንጠላ ብዬ ነበረ ተፈቶልኛል። ወንድሜ እንደወጣ ቀረ። ለጎጆ አርሴማ መጥቼ ተናገርኩኝ። አርሴማ ወንድሜ ወደ ቤቱ መልሳልኛለች። አመስግኑልኝ። እግዚአብሔር ይባርክህ። ስሜ ልጅ እግዚአብሔር ይባርክህ። በፎቶግራፍ ማስቀርቶታል ሰውነቱ ማሳየት ይችላል። ይህ የምታዩት ሕፃን ልጅ እዚህ ጋር ታቀፈው። ልጁ ፎቶ ካሜራውን ሳይሆን ልጁን ታቀፈው። አማንያን ናቸውና ሁላችሁም ይህንን ሕፃን ልጅ የምታዩት ፊቱ ብጥስጥስ ብሎ ነበር እዚህ ሲመጣ። የሚገርማችሁ ማለት ነው ፊቱ በሙሉ ከጥቅም ውጭ ተቦጫጭቆ ነበር። በእውነት እንዲህ ለመዳሰስ ራሱ ለምድራውያን ሰው ያለ ጓንት መንካት አይቻልም ነበር እኔ እንደማውቀው ማለት ነው። እግዚአብሔር ቸር ነው። ግን ይሄው ልጃችን እንደነበረ ፀሐይ መስሏል። በላው ላይ የነበረው ቁስል ፍጹም ተፈውሷል። የመካከላችን እግዚአብሔር ይመስገን። እግዚአብሔር ያሳድግልን። አምላክ ይመስገን። እኔ ልጅ እንኳን ሰላም መጣሽ። አንተ እኔ ልጅ እንኳን ሰላም መጣ። ምንድነው በሰላም እንኳን ተረፈ። የአርሴ ማለት የዛሬ ወር ነው። የዛሬ 2 ወር ነው። ቤቱ እሳት የተቀጣጠለ ነበረ። በአጋጣሚ እየሮጠ እያለ ወደቀብኝ። ቢሞታ ይተርፋል አልተባለም በሕክምና። ነገር ግን ለአርሴማ አልቅሼ ነገርኳት። ይሄ ተርፎልኝ እየመጥቻለሁ አርሴማን አመስግኑልኝ እያለች እንኳን ተረፍኩ። እግዚአብሔር ይመስገን። እግዚአብሔር ይመስገን። በዚሁ አጋጣሚ እናቶቻችን ምንም የቤት ስራ የእናንተ ቢሆንም እንደ አንዳንድ ጊዜ ከጀበና ጋር ተጠጉና ከሰላንድዳቸው ልጆች መሮጣቸውን ነው የምታዩት። ልጆች ያሉበት ቦታ እሳት ለምን ታደርጋላችሁ? ሶኬት ያለበት ቦታ ሌላ ቦታ አብስላችሁ ቡናውንም ሌላ ቦታ አፍልታችሁ አምጣችሁ በብርጭቆ መጠጣት በስኒ ሞት ትችላላችሁ። ልጆች ያሉበት ቦታ እሳት አታድርጉ። እሺ በእግራቸው መሄዳቸውን መናገራቸው ነው አይደል? ይሄ አይደለም። እንዲሁ በዚሁ አጋጣሚ ደግሞ ሞባይልም አትስጧቸው፣ አይናቸውን ታጠፋላችሁ። ይበቃናል። ለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ማን ይመስገን? እሺ አርሴማን ሁላችሁም አመስግኑ። አርሴማን እሺ የተቀመጣችሁ ብድግ በሉ። ምስክርነቱ በድጋሚ ይቀጥላል። እሺ ብድግ በሉ ሁላችሁም አንድ ጊዜ እግዚአብሔርን እስኪ አመስግኑ ሁላችሁም። ማልቆ በአምስት ወር ሁሉ ይጸናወተኛል። ለሐኪምም ግራ ገባ። ሕይወትሽ ሁሉ አስጊ ሆነ ጉዳዩ እንዴት አድርገን እንርዳሽ እያሉ በጤና ጣቢያም በግል ዶክተሮችም ይረዱኛል፣ ይበላሻል፣ ይረዱኛል፣ ይበላሻል። አይምሮ ሁሉ ተነካ። ወደ ጎጆ አርሴማ መጣሁኝ። ወዴት መጣሁኝ? ወደ ጎጆ አርሴማ መጥቼ ተጸበልኩኝ። በላይ ላይ ያለው አጋንንት ተባረረ። አሁን 5 ቀን የቀረኝ 9 ወር ነው ወልድ ነው። አመስግኑልኝ እያለች ነው። 5 ደቂቃ ማለት ነው በእግዚአብሔር ዘንድ ክርስትና ነው ደግሞ። እሺ አባታችን ሙሉ ወጪውን ይሸፍናሉ። የት ሄዱ? ማን ይመስገን? ማን ይመስገን? እንግዲህ እግዚአብሔር ያደረገውን ነገር ጆሮ እንዴት አይሰማም? መስማት አለበት የለበትም? የእግዚአብሔር ምሕረት በኢትዮጵያ አለ። ምንድነው ብሔራችሁ? ከየት አካባቢ መጣችሁ? ምንድነው ግን አይልም እግዚአብሔር። በጎጆ አርሴማ በመቅደሱ በየትም ቦታ እስቲ እግዚአብሔርን አመስግኑ ሁላችሁም። ይህች እህታችን ይገርማቸዋል። ገና በር ላይ ስትደርስ ነበረ የምትጮኸው። ምግብ በልታ ሆዷ ላይ አይረጋም፣ ያስታውካታል። ጎረቤቶቿ ለነፍሴ ብለው ልጃቸው ያሳደጉት ልጃቸው ይገርማቸዋል ይዟቸው መጣ። ይገርማቸዋል። ተመልከቱ 14 ቀን አስቸገረ። ከ14 ቀን በኋላ ውድም ብሎ ሰይጣን ጠፋ። ምግብ በልታ ታድራለች። ለብዙ ዓመት እኮ ነው ምግብ ማትበላ ነበረው። ደሟን ምጥጥ አድርጎ ጨርሷት ሰይጣን። እግዚአብሔር ይመስገን በጎጆ አርሴማ ጠላቷ ተሸንፎ ይሄው መካከላችን ቆማለች። እግዚአብሔር ያመስግንልኝ እያለች ነው። ሌላ ፋይል አለ ይሄን አይደል? ምን አደረገችልሽ አርሴማ? እዚህ አርሴማ
መጥቼ ነበር እሺ እግዚአብሔር ጥር 6 ልደቷ ነበር እውነት ነው ከዛ ለልደቷ ያንን ቦታ ሰው ነው ያመጣው ጎረቤት ገርሏን አዝዬ ከነ ልጆች መጣሁ በጤና ችግር ነው እነዚህ ሁለት ልጆች ታውቁኝ ከትምህርት ተቋርጠው 11ኛ ክፍል ራሳቸውን አያውቁም ነበር የዛሬ ወር ታስራ ነበርች ሴት ልጅ አርቃኔ ነበርች ሱባኤ ነበር 3 ባቡጣላት የዛሬ የሚገርማችሁ እቺ ልጅ በቁራኛ ተይዛ ነበር ልጆቹ ወደ ትምህርት ቤት አይዶ ነበር በጥንቆላ ተደብድበን ልጅ ወደ ትምህርት ቤት ይቺ ህፃንም 3 ባት ኮዷ ወጣላት የጎጆ አርሰማና መስክሩ እያለች ነው ታይሳስ 6 ቀን መጥቼ ችግሬ ጥር 6 ቀን ተፈታ አመስግና ሰማን እያለች ነው ለሰበህ ነው የእግዚአብሔር ሰላም ከሁላችን ጋር ይሁን መድኃኒዓለም በቸርነቱ ሁላችንን ይጎብኘን ጎጆ አርሴማ ሄደሽ ልጅ ይዘሽ ትመጫለሽ ብለዋት መጣለች አሁን ገርሉን ለማዘል ነው በመር አባታችን በልሳን የሚያሳዝሉልኝ ነው ተረከቡና ያሳዝሏት ቆይዜ ልጅ ፍለጋ ነው የመጣችው የዛሬ አመት ደግሞ ልጅ ይዘሽልን ትመጫለሽ እሺ እግዚአብሔርን አመስግኑ ገርሉን እያዘለች ነው ከኤርትራ ምድር ወይም ከባህረ ነጋሽ በቀድሞ ስሟ ባሁኑ ኤርትራ ሀገር በቀድሞ ባህረ ነጋሽ ከአስመራ ነው የመጣችው እግዚአብሔር ይመስገን እንግዲህ እንድንገናኝ ፈቀደን እሱ ይመስገን እኔ እዛ ኤርትራ ውስጥ ደብረ ቢዘር የሚባል ገዳም 2 አመት ተቀምጬ ነበር በፊት ህፃን ሆኜ ከ28 ነው ከ27 አመት በኋላ ግን ተመልሼ ሄጄ ደርሼ መጥቻለሁ ይገርማችኋል በሩ ሲከፈት ማለት ነው የዳቢሎስ ስራ በር መዝጋት ነው የዳቢሎስ ስራ መንገድ ማጠር ነው እግዚአብሔር ግን ዓለምን በሙሉ ተገናኝተን እንድንኖር በእግር የሚከደው በእግር በየብስ የሚከደው በበረሃ ማለት ነው በእግር በመኪና የሚጓዘው በመኪና በሐረም በግመልም በፈረስም በበቅሎም በእግራችንም እንዳቅማችን እንድንጓዝ በፍቅር እንድንገናኝ ነው እግዚአብሔር የፈቀደው እኔና እርሱ አብረን ጸለይልኝ ቤት የለኝም ሰላም የለኝም በቤቴ እሳት ነድሮ በደጅ እሳት ነድሮ እዚህ ስመጣ አርፋለሁ ስገባኝ እንደይቶኝ እገባለሁ ላሉ ከትዳሬ እሳት ነደደብኝ አባቴ በየሳቸውን ጸለዩልኝ ሰላም አገኘው አመት 2 አመት ስቀመጥ ያ ነገር ተመለሰብኝ እዚህ ለንክስ መጣው ጥምቀት በቃ ልብሴን ቆሻሻ ልብሴን ለብሼ መጣ ቤት እንዳልገባ ከለከለኝ አገቢን ቤት አይደለም ማለት ከዛ እንዴት እናቴን ስትል አካፍላታለሁ ብሎ ዶማ ይዞ ኤሌክትሪኩን በጣሶ እየቆፈረ እኔ ሰማታ ወደ ደጅሽ ሳቢ ከነገር ከምሰማ ሁሉ ሰጅኛል ወንድሜ መንገድ ላይ መጣ ምንድነው ስልክ ተደወለልኝ ሲል እኔ ምንም አልሰማም ሂድና የደወለልን ጠይቃልኩና መጣው አነገስኩ ሄጄ ከዛ ታቦቱን አመጣው አስገባው እናቴ ለአባትሽ ቤት ሰርተሽ አስገባይ ሰማታ እኔ ሲተገዋለው እንግዲህ ወዴት ሄዳለሁ ከፊቴ ሂጂ አልኩ እውነትም ቤቱን አፍርሶ በሩን ዘግተው ጠበቀኝ ወንድሜም የወንድሙ ሚስት ቆመው ጠበቁኝ ጋባ ምንም አልበላውኝም እዚህም ሰላም የለኝም በረከት አለ ደጆ ላይ አልቀምስም ልግባ ወደ ቤት እስቲ ምታረገውና ያለው ብዬ ጋባኝ ስገባ እነሱ ቁጭ ብለው ባካችሁ ተው ይሄን ቤት አንቺም አትል እኔ አልናገርም ተነጋግሬ መጥቻለሁ እሱኑ ጠይቁ እሱ እንደሚያረግ ያርጋል ተመልሼ በስንተኛው ቀን መጣ እንግዲህ ገብቼ አድሬያለሁ አሁንስ እንዴት ታረጊኛለሽ አልኩ ፈታችኝ ከህመሜም ዳንኩ ጎረቤቴ ታመመ በሰለሰለት ታሰረ ተስዬ ዳንልኝ በእናቴ የወንድሜን ትዳር እኔን ባረክሽ እስቲ እሱንም ባርኪልኝ አረጋግልኝ አልኩ ተረጋጋ ይሄው በቀደም ለሚስቱ ወለደች ደስ ብሎኛል በእናቴ ያጥተን ቆሜለብሻለሁ ርባይ በልቻለሁ ቤት አግኝቻለሁ ላሜ ተጨንቃ ፈታልኛለች ታሪኳ ብዙ ነው ተናግሬ አልጨርስም ያርሴማን ነገር እኔ ብኛለሁ የእናቴን ነገር ተናግሬ አልጨርሰውም እሷ ትናገር እሷ ትፍታኝ እኔ ነኝ ተደርጎልኛል አለቻች ሴት 12 አመት ሙሉ ደም ሲዘርባት የነበረች ቤተሰብም አገለላት እሷም በጎዳና ላይ ሰው ከፊት ሲቀድም ወደ ኋላ ትቀራለች ሰውነቷ ሸተተ ከለታት በአንድ ቀን ሞት ያስነሳውን አምላክ መንገድ ላይ ወጥቼ ለያዘው እፈወሳለሁ ብላ ወጣች አምና ፀሐይ የደበደባት 12 አመት ሙሉ ህመምተኛ የነበረችው ክርስቶስን ጠበቀችው ተንገላታች መጣ ፀሐዩን ንፋሱን ችላ ሲመጣ በህዝብ መካከል
ሹልክ ብላ ልብሱን ይዛ ጎተት ታደረገችው። ወዲያውኑ 12 ዓመት ሙሉ የሚፈሰው ደም ጸጥ ብሎ ቆመ። ክብር ምስጋና ይግባው አምላካችን። ክርስቶስም በዚህን ሰዓት ብዙ ሺህ ሕዝብ ነበር፣ ግፊያ ነበር። ቆም አለና ማነው ልብሴን የጎተተኝ አለ። ጌታ ሆይ ማንም ልብስን አልጎተተም አሉት ደቀ መዛሙርቱ ሐዋርያት። የለም ከኔ የወጣ ኃይል አለ፣ ሕዝብ ስለበዛ ነው ገፍተው ሁሉ አሉት። የለም ከኔ የወጣ ኃይል አለ አለ። በዚህን ሰዓት እሱ ስለቆመ መንገደኞቹ ሁላ ቆሙ። ግፊያ ስለሌለ እድሉን አገኘች። እቺ ሴት በጉልበቷ ተንበርክካ ፊቷን ቀና አርጋ ወደ ሰማይ እጇን መስቀለኛ ዘርግታ ፊቱን እያየች ወደ ላይ አንጋጣ ጌታ ሆይ እኔ ነኝ ተደርጎልኛል፣ ልብስን የጎተትኩት እኔ ነኝ አለች። እንዲህ አላት ጌታም ሃይማኖትኪ ሕይወትኪ፣ እምነትሽ አድኖሻል፣ በሰላም ግቢ። እኚህ እናታችንም ባለቤታቸው ክፉ ነገር ተጠጋው፣ ክፉ ነገር አሰበ። እኔ ወደ አርሴማ ሮጬ መጣሁ፣ ልብሴን አውልቄ እያለቀስኩ ቆሜ ለመንኩኝ። ስመለስ የጌታ መልአክ በቤቴ በር ላይ ቆሞ ጠበቀኝ። ሰላም ወረደ፣ ትዳሬም ጸና። ለጓደኛ ለጎረቤቴም ልጅ ለመንኩኝ፣ ልጅም መጣ። ጓደኛ ጎረቤቴ ተደሰተ፣ እኔም በትዳሬ ደስ ብሎኝ ላሜም ወተቱን እያጠጣች ነው። የሚበጠብጠን ሰይጣንም ዶማ አንስቶብኝ የነበረው ተቀበረ። ዲያብሎስ ከባለቤቴ ጋር በፍቅር እየኖርኩ ነው፣ እግዚአብሔር ይመስገን ነው። ጊዜውም ከባድ ስለሆነ ወንድማችን ናታን ይባላል፣ ባለቤቱ ቤዛ ባለማዊ ስማቸው ኃይለ መስቀልና ወለተ ስላሴ ይባላሉ። ወደዚች በረከት ወደሚገኝባት እውነተኛይቱ ርትዕት ፍኖት ከመጣ በኋላ እግዚአብሔር ደግሞ በፍሬ በረከት ጎብኝቷቸው በስመ ክርስትና ገብረ ኪዳን ፍቁረ እግዚእ የሚባል ልጅ ወልደዋል። ወደዚች በረት ያመጣኝ በበረከት ሕይወቴን የጎበኘ ቀጣይ ዘመኔን ደግሞ ከፈተና ጠብቆ እንዲያጸናኝ ጊዜው ከባድ ከመሆኑ የተነሳ ከብዙ ፈተናዎች ጠብቆ እንዲያጸናኝ በጸሎት አግዙኝ። ነገር ግን በሰው ፊት የሚመሰክርልኝን በሰማይ አባቴ ፊት እመሰክርለታለሁ ስላለ ቅዱሳን መላእክቱ፣ ነቢያት፣ ሐዋርያቱ፣ ሰማዕታት፣ ሊቃውንቱ፣ ጻድቃን፣ አበው ቀደምት መነኮሳቱ ለራስ ጥላ ለእግር ከለላ ከፊት ከኋላ ሆነው መከራ ፈተና የሰለጠነበትን የሰው ኃይል የገባ የማይበረከትበት የከፋ ዘመን ነውና ወጥቶ መግባት ጭንቅ በሆነበት በዚህ ዘመን ደግሞ ከብዙ ፈተና እግዚአብሔር እንዲጠብቀኝ እናንተም ቤተሰብ ሆናችሁ እርዱኝ፣ አግዙኝ፣ ጸሎታችሁም ደግሞ አይለየኝ። ከዚህች እምነት ውጪ ያላችሁ ወደ እውነተኛው በረት እንድትመጡ ምስክርነቴን ለመስጠትና ጥሪ ለማስተላለፍ ነው። ሕይወቱ ተግባሩ በራሱ ምስክርነት ስለሆነ ወንድማችን ኃይለ መስቀልን እህታችን ወለተ ስላሴን ቀድሞ አላሙዲና ከድጃ የተባሉትን ናታንና ቤዛንን እግዚአብሔር አምላክ በዚህ በረት አጽንቶ ይጠብቅልን። ፍሬ በረከት ሆኖ የተሰጣቸው ልጃቸውን ገብረ ኪዳንን ፍቁረ እግዚእን የጌታ ወዳጅ ነውና ጌታን ወደው በእግዚአብሔር ተወደው እንዲዘልቁ ልጃቸውንም ጥበብ፣ ጸጋ፣ ዕውቀት፣ ማስተዋል ሰጥቶ ያሳድግልን። በበረቱ የሚጨመሩ ከዚህ በረት ያሉን ሌሎች በጎች አሉኝ ያለ መድኃኔዓለም አምላካችን አሁንም በስተት መንገድ ያሉትን ከእውነተኛው መንገድ የወጡትን በተአምራቱ በድንቅ ገቢረ መንከራቱ ወደ በረት ይመልስልን። የመጡትን ያጽና ያስፈጽምልን። እግዚአብሔር ይስጥልን። ወንድማችን ይጠብቅልን። ያው ሳይመን ሁሴን ይባላል። በአዲስ አበባ ዩኒቨርሲቲ ነው ያው መማረው በአሁን ሰዓት ላይ። ያው ከዚህ በፊት ቀደም ብሎ በጣም ታመሜ ነበረ፣ እጅግ በጣም ከሚባለው በላይ እና ያው ወደዚህ ቦታ ያው ስመጣ ያው እሱን ከመናገር በፊት ቀደም ብሎ ግን ያው ብዙ ሕክምናዎች አድርጋለሁ። በዩኒቨርሲቲው ብዙ ከካቲት ገብቻለሁ፣ ጳውሎስ ገብቻለሁ፣ ጥቁር አንበሳ ገብቻለሁ። ያው በመጨረሻም ግን ያው ገባ ነገሩን ላለማብዛት ያው ለማሳጠር ያክልን በመጨረሻው ወደ ኮሪያ ሆስፒታል እንዲሄድ ነው የተደረገ። በኮሪያ ሆስፒታል ከታየው በኋላ ወደ ካናዳ እንደወጣ ነው የተደረገ። እንደወጣ የተደረኩት በማዘር ትሬዛ አማካኝነት ነበር። እነሱ ያለው ሁኔታ ከዩኒቨርሲቲው ጋር መተው ውለታ ፈጥረው እነሱ ወስደው ሊያሳክሙኝና እኔን የሚረዳ የመጣ ዲያስፖራ ነበር። በእነሱ አማካኝነት ወደ ካናዳ ያው ሊይዞኝ ሊወጣ ወስኖ እያለ ነው ያው በዛ አጋጣሚ እኔ ህልሙን ያየሁት ወደዚህ ማለት ነው።
ግን ከዛ በፊት ግን እኔ ያው ህልሙን ከማየቴ በፊት ግን ብዙ አይነት ኤምአርአዮች ተነስቻለሁ የካቲት ተነስቻለሁ ጥቁር አንበሳ ተነስቻለሁ ውዳሴ ተነስቻለሁ የኋላሽ ተነስቻለሁኝ ቪቫ 6 ኪሎ ያሬድ ሙዚቃው ቤት ተነስቻለሁ ሁሉም ግን የተለያየ ነበረ አንዱ ነርቭ ነው ይለኛል አንዱ ስፓይናል ኮርድ ነው ይለኛል አንዱ ዲስክ መንሸራተት ነው ይለኛል አንዱ ደግሞ ህብረት ሰረሰር ነው ይለኛል አንድም ነገር ግን ትክክለኛ አይታወቅም ነበር በመጨረሻው ግን የካቲት ላይ ቀዶ ህክምና ጥር 21 ቀን ነበር ቀዶ ህክምና የተወሰነብኝ ከዛ በመጨረሻው ላይ ወደ ጥቁር አንበሳም ሲሄድ እንደዛው ካንድ አይሉ 3 ጊዜ ተወስኖብኝ ነበር በመጨረሻው ላይ እኔ ያን ማድረግ አልፈለኩም ያው እነሱ እኔን የሚረዳኝ አካል ሌላ ሳገኝና ያው ወደዛ ለወጣ ስል ያው በአጋጣሚ ሁልጊዜም ያው ስለመዳኒ ሁልጊዜም ስለማስፈልግ ተቀን ያው ህልም አየሁኝ ታኝቼ ከዛን ሳይክ ቦኳርሴማ ምናምን ብሎ በቀበልሜ መጥቶ ቦኳርሴማ እንፋሎት ጸበል ምናምን ይለኛል እንደዚህ እንደምነግር አይደለም እኔ በውልሸር መርሊ ነኝ ያው ገባ ያው ተደርግ ስለማላቅ ግራ ስለገባኝ እንጂ በውልሸር ተሰጥቶኛ በውልሸር መርሊ ነኝ በግራ አልሄድም አጠቃላይ 2 አመም ሆነኛል ገና የመጀመሪያ አመት እንደገባው ነው ወገቤ ታመመው ከዛ እግሬ ፓራላይዝ ሆነ ከዛ መሄድ አቆምኩኝ መጀመሪያ ሰው ይዝ ነበር ከዛ 2 ሰው ከዛ መታዘል ጀመርኩ በመጨረሻው ላይ ግን ጥቁር አንበሳም ቢሆን ይቻለውን አደረገ ፊዚዮቴራፒም ተባለ የጨረር ማሞቂያም ተባለ ነርቭ ማሞቂያም ተባለ ሁሉም ነገር ተባለ ግን ህመሙ ከጊዜ ወደ ጊዜ ጨምሮ ውልሸር ነው የተሰጠኝ ሌላ ምንም መፍትሄ አልነበረም ከዛ ከውልሸር በኋላ ነው እንግዲህ ወደ ውጭ ሌላ ዲያስፖራ መጥቶ ሊወስደኛለው ከዛ ኮሪያ ብቻ ታይቼ ኮሪያ ሆስፒታል ኢትዮጵያ ውስጥ ከዛ ወደ ካናዳ እንዴት በዛ አጋጣሚ ነው ያው ህልም አየሁኝ በቃ ተኝቼ ነው ዶርም ውስጥ ነው ያለሁት አብዛኛው ባሁን ላይ ምናልባት ሚዲያው ላይ የሚያዩ ሰው በሙሉ እዚህም እኔ በውልሸር የሚሄድ ብዙ ሰው የሚያቃል ያየኝ በዙሪያዎችም ያሉ ያዩኝ በውልሸር እንደመድ በደንብ አይተዋል እዚህ ቦታም ስመጣ እንደሆንኩ በደንብ አይተውኛል ባሁን ሰዓት ላይ ይከታተሉ የነበሩ የአዲስ አበባ ዩኒቨርሲቲ ከቲከር እስከ ዋናው ፕሬዚዳንት ድረስ ከጣሰው ድረስ ሁሉም ያቃሉ ስፔሻል ኬዝ ነው በግቢ ውስጥ እና ያው እያንዳንዱ ነገር ሁሉን ነገር ያቃሉ በውልሸር እንደመድ ለ2 አመት እንደታመምኩኝ አስቸጋሪ ጊዜ እንዳሳለፍኩኝ ብዙ የማሮች እንደተነሳሁኝ በጣም አስቸጋሪ ጊዜያት ነበር በመጨረሻው ላይ በቃ ዶርም ውስጥ ታመም ያለሁ በጣም እየታመምኩ ያለሁኝ ህልም አየሁኝ ወደዛ ከመሄዴ በፊት ልክ ያንን ህልም ሳይ ቦኳርሴማ ሂድና እንፋሎት ጸበል ምናምን ይለኛል በቃ ብንነስል ዶርሙ ባዶር ማንንም ነገር የለም ከዛ እነሱ ላይብረሪ ይሏል ጓደኞቼ በቃ ያን ሰዓት የሙስሊም ሃይማኖት ተከታይ ነበርኩኝ ከዛ በጣም ደነገኩና ብንነስል መብራት ጠልፏል የዶርሙ መብራት ጠፍቷል በጣም ደነገኩና ድጋሜ ተኛው አሁንም ስተኛ ግን ባይነ ህልናዬ በቃ ስሬ ቦኳርሴማ እንፋሎት ጸበል ይለኛል ከዛ ጓደኞችን ጠራውና ቦኳርሴማ እንፋሎት ጸበል የት ነው ስላቸው ቦኳርሴማ እኮ ናዝሬት ወጣ ብለ እንደዚህ ነው አሉ ከዛ ነው መረጃ ምናምን ሰበሰብኩኝ እነሱ ባሉ በ8 ቀን ውስጥ ያው ተነስቼ ወደዚህ ቦታ መጣው በመጣው 21 ቀን ሳይሞላኝ ያው ፈውስን አገኘው ቆም መሄድ ቻልኩኝ አንደበቴ ሁሉ ተላቀቀ አንደበቴ ያስጮህ ነበር ዶርም ላይ ሆኜ በጣም ጮህ ካቅም በላይ ነበር እግሬ አይሰራም ስፓይናል ኮርድ ይሄኛው ስፓይናል ኮርድ ተብሏል እሱ ማጥንቴ እንደዛው ከባድ ነበር እድናለሁም ብዬ አላስብም ነበር ግን ከዛ ስወጣ ግን ህልሙን እንዳየው አንድ ቃል ገብቼ ወጣው መቼም ምድንም ስለማይመስለኝና ካቅም በላይ ሁሉም ነገር ካቅም በላይ ካቅሜ በላይ ስለነበረ ብዙ ያልነገርኩ ሌሎችም ኬዞች ተጨማምሮበት ስላሉ የቤተሰብም ችግር ከዛ መጨረሻ ላይ እኔ ማንኛውም ሃይማኖት የሚያድነኝ አይመስለኝም ነበር ተስፋ የመቁረጤ ማለት በጣም ተስፋ የመቁረጤ ከዛ በኋላ ላይ ወደዚህ ከመምጣቴ በፊት ሰማዕቷ ቅድስት አርሴማ ካዳንቺኝ እንደ ጓደኞቼ ካረክሽኝ እንደ ስቃይን መከራዬን ሁሉ ነገር ከመለሽልኝ እስልምናን ትቼ ክርስትናሽን ከበረሽ ላይ ተቀብዬ እመጣለሁ ብዬ ቃል ገባሁላ ከዛም ያው ተነስቼ ወደዚህ ስመጣ ከመጣው በኋላ ያው እዚህ 14 ቀን ሳልጸበል ያው ለውጥ አየሁና ማመን ከበደኝ ከዛ በኋላ ላይ ያው ሁሉ ነገር ከበደኝ ያው ወዳው ለካህኖቹ ተናገርኩና ያው ማተቧን አስሪ ቃሌን ፈጽማለሁ እኔን ቃሏን ፈጽማለሁ አልኩኝ ያው ማተቧን በእነሱ አስተዳደሩ ሙሉ በሚያውቀው በመስከረም 6 ፕሮግራም ተይዞልኝ ያው ክርስትና ተነስቼ ለዩኒቨርሲቲው በስልምና ሊስት ነበር መመገበው ወደ ክርስትና ሊስት እንዲተላለፍልኝ ደብዳቤ ተጽፎልኝ መስከረም 6 ያው ተነስቼ ወደ ፈተና ሄጃለሁ አሁን ጤነኛ ነህ አሁን ምንም አይሰማኝም አሁን እንደማይሄዳለሁ እጫወታለሁ ደስተኛ ነኝ ሁሉ ነገር በቃ ይሄን ነበር እንፈልገው ሁሉ ነገር ከዚህ በኋላ ደግሞ የቀረው ነገር እንደምታስተካክልልኝ ምንም አልጠራጠርም በቃ
ጨርሶ ይማርክ። ሌላ የምትናገረው ነገር ሌላ በቃ ሌላ የምናገረው በቃ ለተወደዳችሁና ለተከበራችሁ የልዑል እግዚአብሔር በሰዎች ለሆናችሁ በቃ ካመናችሁና በከልባችሁ ካመናችሁ ማትድኑበት ምንም ምክንያት የለም። በቃ ከኔ ብዙ ነገር እኔ በሚዲያ ላይ የሚያሁን በሙሉ የግቢው ተማሪም ሊሆን ይችላል፣ የምግብ ቲከሮች ሊሆን ይችላሉ፣ የተማሪ አገልግሎት ይችላሉ፣ የተማሪ ፕሬዝዳንቶች ሊሆን ይችላሉ፣ ዲኖች ሊሆን ይችላሉ። ሁሉም የኔን ስቃይና መከራ ያሉ በዩኒቨርሲቲው ላይ። ስለዚህ አሁን ለምትመለከቱና ለምታዩ ሁሉ እንዲሁም ሙስሊም ጓደኞቼ ቅሬታ ለቀረበባችሁ ከሃይማኖት ወደዛ በመዞሬ እኔ ድኜ ነው እንደ ሌላ ሀብታም ሞኝቶኝ ወይም በገንዘብ ተታለለ ወይንም ደግሞ ለንብረት ብዬ ወይም ሴት ወድጄ አይደለም የዞርኩት ድኜበት ነው የዞርኩትና አምንበታለሁ ወደፊትም ደግሞ ድንበታለሁ። እና ሁላችሁም ካመናችሁና በልባችሁ በደንብ እግዚአብሔርን ካመናችሁ እንደምትድኑ ምንም ጥርጥር የለውም። ቢያንስ እንኳን እግዚአብሔር የለም ብላችሁን እንኳን የምታምኑ ሰዎች ለመኖር በጣም ምስክር አለ። ይሄን የመሰለ እንኳን የሚካኤል ጸበል እንኳን ማየት እግዚአብሔር በመድር ላይ እንዳለ ነው። ይሄ ደግሞ የሚያሳየው ቢያንስ እንኳን በከፊል እንኳን በዛኛው ቤት በሰማይ ቤት ምን ያክል ከባድ ጥያቄ እንዳለብን በመድር ይሄን ያክል ግለት ካለው በሰማይ ምን ይሆናል የሚለው የሆነ መልስ የሚሰጥ ነገር ነውና እግዚአብሔር ለምትሩ ሰዎች ከልባችሁ ከሆናችሁ አለ በቃ በእምነታችሁ ጸንታችሁ ኖሩ። እኔም እግዚአብሔርን ምለምነው ከዚህ ሰዓት ጀምሮ ባለሁበት በቃ እስካለሁበትና ፈጣሪ ፈቅዶ እስካኖረ ድረስ በእምነት የጸንቼ እንድኖር ስል ያው እግዚአብሔርን ማጸናል። እሺ ቀድሞ ስም ማን ነበር? ሳይመን ያው ነው ያሬድ ነው የሚሉት። ያነሱት እስከመጨረሻው እግዚአብሔር ያጽና። አሜን። እግዚአብሔር እስከመጨረሻው ይፈውስ። አሜን። አመሰግናለሁ። አሜን። በ2012 ወደ ዩኒቨርሲቲ ኢንትራንስ ወስጄ እንደገባሁኝ ነው ወገቤን ያመመኝ። ወገቤ በጣም ያን ሰዓት ከአቅም በላይ ያመኝ ነበር፣ መቆም አልችልም። ከጊዜ ወደ ጊዜ ግን የመጀመሪያ ከኮሮና ከመሰናበታችን በፊት ህመሙ እየጠና መጣና ወደ እግሬ ፓራላይዝ መሆን ጀመረ። መሆን ሲጀምር ቀጥታ በዩኒቨርሲቲ የሚገኘው ሆስፒታል ያው ከአቅሙ በላይ ስለሆነ ወደ የካቲት ሪፈር ብሎ ወደ የካቲትም 2 ወር ክትትል ካደረገልኝ በኋላ ቀዶ ህክምና ቢወስንብኝም ግን እኔን የሚከታተለው የዩኒቨርሲቲው የተደራጀው ግሩፕ እዛ ቀዶ ህክምና እንዳደርግ ስላልፈለጉ ቀጥታ ወደ ጥቁር አንበሳ እንዲዘዋወር ነበር ያደረጉት። እዛ ከሆነ በኋላ ላይ እዛ 2 ወር ተከታትሎልኝ መወስደው መድኃኒት የመወስደው መርፌ እንዳይመስላችሁ ብቻ እሱን ሰው አያውቅም። የሚሰማኝ ስሜት እግዚአብሔርና እኔ ብቻ እናውቀዋለን። ሌላ ምንም ብለው ነገር አይኖረኝም። ብቻ በቃ ምስጋና ለእግዚአብሔርና ምስጋና ለሰማዕቷ ቅድስት አርሴማ ይገባና ዛሬ ሰው አድርገኛለሽ። አሁን ቆሜ አይደለም ለእናንተ ለዓለም ሕዝብ አቅሙን አግኝቼ በመሰክር ደስ ይላል። እና ልክ የካቲት 2 ወር ክትትል ከተደረገልኝ በኋላ ቀዶ ህክምና እንዲደረግ ነው አልጋኒዝ ነው የተደረገው። ያው በሚኒም በሚከታተለኝ በዩኒቨርሲቲ የተዋቀረው ጓደኞቼ ግሩፕ አማካኝነት ወደ ጥቁር አንበሳ ተላለፈ። እዛን ከሄድኩ በኋላ ያው እንደዚህ ነው የተባለው። ሌላ ምንም አዲስ ነገር የለም። ኤምአርአይ እንገራችሁ የካቲት ተነስቻለሁ፣ ጥቁር አንበሳ ተነስቻለሁ፣ የኋላ ሼት ተነስቻለሁ፣ ልደታ ማለት ነው ውዳሴ ተነስቻለሁ፣ 6 ኪሎ ያሬድ ሙዚቃው ቤት ቪቫ የሚባል ተነስቻለሁ። አምስቱም ኤምአርአይዎቼ የተለያየ ሐሳብን ማስተላለፉት። የካቲት ስገባ ስፓይናል ኮርድ ነው ያሉ፣ ጥቁር አንበሳ ስገባ ደግሞ የነርቭና የአጥንት ማሳሳት ነው ያሉ። ከዛም ይሄ ትልልቆች ሆስፒታሎች ናቸው። ከዛ በፊት ያሳለፍኩትን ግን በቃ እሱን ተውት። ብቻ ሁሉም ኤምአርአይ አንዱ ስፓይናል ኮርድ፣ አንዱ ነርቭ፣ አንዱ ህብረት ሰረሰር ነው ይለኛል። አንድም ነገር ትክክለኛነት የለውም። በመጨረሻ ላይ ግን ያ ሁሉ ሆኖ ያለ ያው እኔን የሚረዳኝ አንድ የሆነ ዲያስፖራ መጣና በሱ አማካኝነት ኮሪያ ሆስፒታል ታይቼ ከጥቁር አንበሳ ወጥቼ ኮሪያ ሆስፒታል ታይቼ ከኮሪያ ሆስፒታል ወደ ካናዳ እንደወጣ ነው የተደረገው። ከዛን ያም ዲያስፖራ ከዩኒቨርሲቲ ጋር አንዳንድ ፕሮሰሶችን በመጀመር ከተማሪ ፕሬዝዳንቶች ጋር በማግኘትና እንዲሁም ድኖች ጋር ኮንታክት በማድረግ እኔ ወስጄ ልጁን ላሳክመው በቃ እዚህ ልጁ ከአቅሙ በላይ የሆነበት ነው። እዚህም እነሱም አልቻሉም። እኔ መሄድ አልችልም። አስቡ እንግዲህ ተመልከቱ። እኔ ከአቅም በላይ እግሬ ተይዟል። መጀመሪያ ሰው መያዝ ይችል ነበር። ቀጠለ ደግሞ እንደዚህ ሰው መደገፍ ጀመርኩ። ቀጠለ ደግሞ ጫናው በዛ። አሁን ደግሞ መታዘል ጀመርኩ። መጨረሻ ላይ ግን ዊልቸር ተሰጠኝ። ግን እዚህ ቆሜስታው ላታምኑ ትችላላችሁ። ምናልባት እዚህ ያያችሁ በዊልቸር ሲሄድ ያያችሁ ሰዎች አላችሁ። ያው እንደ ምስክርነት እናንተ አይታችኋል። እንዲሁም ደግሞ በአሁን ሰዓት ላይ በሚዲያውም ላይ ቅድም ስናገር የነበሩ የዩኒቨርሲቲው ጓደኞቼ ቲከሮች እንዲሁም ደግሞ አንዳንድ ዩኒቨርሲቲ ላይ የሚሰሩ ዲኖችም የተማሪ አገልግሎችም እስከ ፕሬዝዳንቱ ድረስ የቀዶ ህክምና ፊርማ አሳርፏል።
እነሱም በስፔሻል ኬዝ አዲስ አበባ ዩኒቨርሲቲ ዋናው 6 ኪሎ ግቢ ነው የምማረው በደንብ ያውቁታል የሚከታተሉ ሰዎች ካሉ ቅድም ሚዲያው ላይ ያው ያሉ እውነት ውሸት ማውራው ነገር ካለ ማለት ነው በመጨረሻ ላይ ግን ይሄ ሁሉ ነው ያለ እኔ ከመሄዴ ወደዛ ወደ ውጭ ከመሄዴ በፊት ተኛሁኝ መተኛት አይቀርምና ግን ህልም አየሁ ይገርማችኋል በጣም ከልብ ከሆናችሁ ማለት ነው እግዚአብሔር ያድናል እኔ እስልምና ሃይማኖት ተከታይ ነኝ እስከዛሬ እስከ ባለፈው እስከ መስከረም 6 ቀን ድረስ እስልምና ሃይማኖት ተከታይ ነኝ ከዛ በኋላ ላይ ተንቼ ያለው በህልሜ ቦኮ አርሴማ ሄደህ ለምን እንፋሎ ጸበል አትጸበልም ይለኛል እንዴ ቦኮ አርሴማ የት ነው ቦኮ አርሴማ እኔ አላውቅም ምክንያቱም በሰዎች ሙስሊም ናቸው ከመጀመሪያው እስካለሁበት ጊዜ ድረስ እኔ ክርስትና እውነት አያውቅኝም ስለዚህ ሙስሊም ነው ሁሉም ዘራችን እኔ ጸበልም ይጀም አላውቅም ስለዚህ እንዴት ቦኮ እንዴ ምንድነው ቦኮ ምናምን ብዬ ጓደኞች ስጠይቃቸው ቦኮ አርሴማ እኮ ወደ ናዝሬት አለ እና ወደዛ ሄደህ እልፍ ብለህ እንደዚህ ናዝሬትን ሄደህ ምናምን ነገር 15 ትራንስፖርት በባጃጅ ገብተህ አለ ምናምን ነገር አለ እሺ አልኩና ያው ለማሳጠር ነው ቶሎ እንትን እምላችሁ ያው እሺ ብዬ ትራንስፖርት ምናምን ነገሮችን አዘጋጅቼ የጥቁር አንበሳው የመጨረሻው ቀጠሮ አለኝ እሱን ሳልጠብቅ ተነስቼ ወደዚህ ቦታ መጣሁኝ እዚህ ቦታ ስመጣ ያው ያዳራሾች አይተውኛል በደንብ ያዩ አሉ ያላዩም እንግዲህ ያላዩ እዚህ ከመጣው ወደ 21 ቀን አካባቢ ነው የተሰበልኩት ግን ለውጡን ያገኘሁት ግን በ14 ቀን ግን ከመምጣቴ በፊት ግን አንድ ቃል ገብቻለሁ ለሰማዕቷ ቅድስት አርሴማ እኔ ማለት ነው የሚሰማኝ ስሜት አይደለም በሰዓቱ በቃ እኔ መኖር አስጠልቶኛል በጣም ከምን በላይ ተስፋ ቆርጫለሁ እምድንም አይመስለኝም የትኛውም ሃይማኖት የሚያደኝ ሁሉ አይመስለኝም ፈጣሪም በመሬት ላይ መኖሩን ሁሉ ረስቻለሁ የራሴንም ሃይማኖት ረስቻለሁ እንኳን ሌላው ቆርጦ ሌላ ያድነኛል የሚል ማለት ግን ከዛ ስመጣ ቀጣ ከዶር ይኸውላችሁ ጓደኞቼን አልኳቸው የሚሰሙ ካለ አሁንም ሊሰሙኝ ይችላሉ እኔ ከዳንኩኝ እንደ ጓደኞቼ በእግሬ እንደ ድሮዬ እንደነበርኩት በእግሬ የሚሄድ ሁሉ እስከማይመስለኝ ድረስ 22 አመት በእግሬ ሲሄድ የኖርኩት በእግሬ ሄድ ሁሉ አልመስለኛል የተሰቃየሁት ስቃይ ማለት ነው እንግዲህ አስቡት እንግዲህ ለሁለት አመት ማለት ከባድ ነው እኔ የሚገርማችሁ ነገር በተሰብ የለኝም እውነቱን ልንገራችሁ ማለት ነው ግን ወደ ኋላ መመለስ ስለማልፈልግ ነው ሁለት ወር ዶርም ውስጥ ታመሚያለሁ በመንግስት አጣቁና ግማሽ እንጀራ እየበላሁ ማለት ነው ሁለት ወር ዶርም ውስጥ ታመሚያለሁ ይኸው ያየ ዩኒቨርሲቲ ሁሉ ይናገር የሚሰማ ይመስገን በመጨረሻ ግን ከዛ ወደ ጸበሉ ስመጣ ሰማዕቷ ቅድስት አርሴማ ሰው ካረግሽ ሐዘኔ ጭንቀቴ መከራዬ ከራሳ እና ሃይማኖት ብቻ በበረሽ መጠብሽ ራስን መለሳለሁ አልኳት ከዛ በኋላ ላይ በቃ ሁሉም ነገር የማይታመን ሆነ ግን ከተተኛውበት ነው ብድግ ያልኩት ቆንኩኝ ተኛውበት ላይ 7 ቁጥር አዳራሽ ያለው ማመን ተሳነኝ ውጭ ወጣሁኝ ማመን ስላልቻልኩ ሲጀመር መጀመሪያ እኔ በርሽ ላይ ማተብሽን አስሬ እመለሳለሁ አልኩ እንጂ እውነቱን አሁን በሰማዕቷ ፊቱኝ የሚናገረው ግን እውነታው ግን እሱ አይደለም እምድን ስላልመሰለኝ እኔ ማለት ነው እምድንም ስላልመሰለኝ ዝም ብዬ ነው በቃ ተስፋ ስለቆረኩኝ ምንም ነገር በቃ ሁሉ ነገር በቃ የመኖሬ ትርጉም ሁሉ ስላልገባኝ ዝም ብዬ ነው እንደዚህ ያልኩት እምድን አልመሰለኝም ሲጀመር ማለት ነው ልክ አላምን ብዬ ወደ ወጣ ይባስ ብሎ ደግሞ ወደ ሽንት ቤት ከርኩ የዛን ቀን ስላቸው የነበሩ አዳራሹ ያሉ ሰዎች የሆኑም ቄስም ነበሩ ዛሬ የሉምና እንጂ እሳቸው ራሱ ሁሉ አዳራሹ ላይ ያሉ ሰዎች ምናምን ያውቃሉ በመጨረሻው ላይ ግን ያው 21 ቀን ሞላውን ያው መጥቼ በገባሁት ቃል መሰረት ቤት ክህነቱ ባደረገልኝ ትብብር መሰረት ለዩኒቨርሲቲውም ደግሞ በሙስሊም ሊስት ስጠቀም ስለነበረና ወደ ኦርቶዶክስ ሊስት ምግብ እንዲተላለፍልኝ እነሱም ያው ባደረጉልኝ መሰረት ያው እነሱ ጋር ተነጋግሬ ያለው ሁኔታ አስረድቻቸው መስከረም 6 ፕሮግራም ተይዞልኝ እስከ 15 ቀን ያላነሰ ፕሮግራም ተይዞልኝ ክርስትና ያው በበራኳና በሰማዕቷ ቅድስት አርሴማ ላይ ክርስትና ተነስቼ እዚህም
ለምትሰሙኝ ለሁላችሁም ሆነ እንዲሁም ደግሞ በኢንተርቪው በተደረጉት ሚዲያው ላይ ለምትሰሙ ላያችሁና ስስቃዬን ሆነ ሁሉ ነገር ከጎኔ ሆናችሁ ስትረዱኝ ለነበራችሁ ጓደኞቼ እንዲሁም የሙስሊም ጓደኞቼ ቅሬታ ያደረባቸው አሉ። ግን እኔ የዞርኩት ግን ወይ ለብር ብዬ ወይ ለገንዘብ ብዬ ወይ ደግሞ ሌላ ወይም ሴት አፍቅሬ ወይም ለሴት ብዬ አይደለም የዞርኩት ዳንኩበት። አሁንም እግዚአብሔር ያድናል፣ ወደፊትም እቀጥላለሁ። በቃ ሌላ የምላችሁ ነገር ቢኖር እናንተ ካመናችሁ ከልባችሁ እምነቱ ካላችሁ የማትድኑበት ምንም ምክንያት የለም። በደንብ ትድናላችሁ። በቃ እንደምትድኑ ስለዚህ ወደዚህ ቦታ ስትመጡ አምናችሁበት በቃ አምናችሁበት እግዚአብሔር እንደሚያድን በቃ እንደሚያድን አምናችሁበት ከመጣችሁ የማያድንበት ምንም ምክንያት የለም። ያድናል በቃ። ስለዚህ ከኔ ተማሩ ነው ማለት